ሰላም እንዴት ናችሁ? በሰባተኛ ክፍል የዩኒቱ የመጨረሻ ርዕሰ ጉዳይ ተመልሰናል። እንግዲህ በዚህ ቪዲዮ ላይ የምንመለከተው የምዕራፍ 2 የመጨረሻ የሆነውን ርዕሰ ጉዳይ ፔይንቲንግ ኤንድ ፕሪንቲንግ የሚለውን ርዕስ ይሆናል ማለት ነው። ከዚህ በቀጣይ ቪዲዮ ወይም ደግሞ ኔክስት ላይ ስንገናኝ በሶስተኛው ምዕራፍ ላይ እንገናኛለን ማለት ነው። በዚህ ርዕሰ ጉዳይ ወይም በዚህ ቪዲዮ ዛሬ የምንማረው የፔይንቲንግ እና ፕሪንቲንግ ሂደቶችን ነው። በተለይም ደግሞ ሶስት ዋና ዋና ርዕሰ ጉዳዮች አሉ እዚህ ውስጥ የሚካተቱ። አንደኛው ድሮይንግ ነው፣ ሁለተኛው ፔይንቲንግ ነው፣ ሶስተኛው ደግሞ ፕሪንት ሜኪንግ ነው። ስለዚህ እነዚህን ጠቅለል አድርገን እናያለን ማለት ነው። በተለይ ሶስተኛ ላይ የጠቀስኩት ፕሪንት ሜኪንግ ላይ በተያያዘ የተማሪው መጽሐፍ ላይ የሌሉ አንዳንድ ነገሮች አሉ። መምህር መርጃ ወይንም ደግሞ ቲቸርስ ጋይድ መጽሐፍ ላይ የተቀመጡ ነገሮች አሉ እና እነሱንም ፕሪንት ሜኪንግ ላይ መጨረሻ ላይ ያሳያችኋለሁ። አሁን በቀጥታ የምንሄደው ወደዚሁ ትምህርት ነው። ሁልጊዜ እንደምንለው እንግዲህ የምናስተምረው ትምህርት እንዲደርሳችሁ ሰብስክራይብ ማድረግ አይረሳ። እንቀጥላለን ማለት ነው። ወደ መጀመሪያው ርዕሰ ጉዳይ እንሂድና እንመልከት። ፔይንቲንግ ኤንድ ፕሪንቲንግ። የመጀመሪያው ርዕሰ ጉዳይ ድሮዊንግ ነው። ከድሮዊንግ ጋር ተያያዥነት ያላቸውን ነገሮች አሁን አነሳለሁ። So let us see what drawing is first. Drawing, as it is mentioned in your textbook, drawing is often used as a starting point in the creation of most artworks. ድሮዊንግ የምንለው እንግዲህ በአብዛኛው የጥበብ ስራ ላይ የመጀመሪያ ምዕራፍ ተደርጎ ይወሰዳል። ይህም የሚሆንበት ምክንያት ደግሞ አብዛኛው የአርት ስራ ላይ በተለይ ፕሪንት ሜኪንግ ላይ ወይም ደግሞ ስካልፕቸር የመሳሰሉ ነገሮች አሉ። እነዛን ስራዎች ስንጀምር የመጀመሪያ ምዕራፍ ስራችን የሚሆነው ድሮ ማድረግ ነው ማለት ነው። ምን ስለሆን ወይም ደግሞ በቅርጻ ቅርጽ ምንሰራውን ነገር ድሮ ማድረግ that will be the first step. It says artists use it as a means to record and experiment with their initial idea as well as to help them to plan the production of their finished work. ብዙ ጊዜ ሰዓሊዎች ድሮይንግን የሚጠቀሙበት ልክ የመጨረሻ ስራቸውን የሚያዩበት መነሻው ነው ማለት ነው። ምን አይነት ስራን ማውጣው የሚለውን ነገር መጀመሪያ ላይ የሚመለከቱት በድሮይንግ ነው። ድሮው ሲያደርጉ በዛ ያሳያቸዋል ማለት ነው። ድሮይንጋቸው ፕላን ያደርጋሉ። ፕላኑንም የሚሰሩት በዚሁ ከድሮይንግ ጋር በተያያዘ በሚያወጡት ወይም በሚሰሩት የመጀመሪያ ስራ ነው ማለት ነው። እዚህ ጋር የምንጠቅሳቸው የተለያዩ ሙያዎች አሉ። ለምሳሌ ስካልፕቸር አለ። ስካልፕቸር ቅርጻ ቅርጽ ጋር የተያያዘ ስራ ነው። ፔይንተርስ የስዕል ስራ ነው። ፕሪንት ሜከርስ የተለያዩ የህትመት ስራዎችን የሚሰሩ ናቸው። እንግዲህ ዘመናዊው የህትመት ስራን ሳይሆን እዚህ ጋር የምናነሳው በተለምዶ በቤታችን የምንሰራው በቀላሉ ሊሰሩ የሚችሉ ፕሪንቲንግ ሂደቶችን ነው ማለት ነው። ቀጥሎ ይህንን ድሮይንግን የሚጠቀሙት ደግሞ ሴራሚክ አርቲስቶች ናቸው። የሴራሚክ ውጤቶችን ተጠቅመው የተለያዩ ነገሮችን የሚሰሩ የሴራሚክ አርቲስቶችን ድሮይንግን የመጀመሪያ ስራ አድርገው ይጠቀሙበታል ማለት ነው። ኢኒሺያል የምትለው ቃል የምታመለክተው እሱን ነው። So those artists who work on sculpture or painting or printmaking or else ceramic ላይ የሚሰሩ ሰዎች ድሮይንግን prior to their producing their final piece. Sculpture, painters, printmakers, and ceramic artists often use drawings prior to producing their final pieces. እነዚህ የጥበብ ስራን የሚሰሩ ሰዎች የመጨረሻ ስራቸውን ከማውጣታቸው በፊት የሚጠቀሙት ወይም ፕላን የሚያደርጉት በምንድን ነው? በድሮይንግ ነው ማለት ነው። መጽሐፋችሁ ላይ እዚህ ጋር ድሮይንግን በሁለት ከፍሎ የሚያስቀምጠው ነገር አለውና እሱ እንመልከተው። እነዚህም ሲሜትሪካል ድሮይንግ አለ። ከዛም በኋላ አሲሜትሪካል ድሮይንግ የሚባል ሁለት አይነት ከፍለው ይቀመጣል። ይህንን እንዴት ነው የምንለየው የሚለውን ደግሞ እዚሁ ጋር ላሳያችሁ። መጀመሪያ ከመጽሐፉ ላይ የተቀመጡ ምሳሌዎችን እንመልከት። ይህ አሁን ከሰባተኛ ክፍል ቴክስት ቡክ ላይ የተወሰደ ነው። ይሄ ስዕል ዴፊኔትሊ ሲሜትሪካል ድሮይንግ ነው፣ ምንም ጥርጥር የለው። እንዴት ነው ሲሜትሪካል ድሮይንግ መሆኑን የምናውቀው ነው ዋናው ጥያቄ። እዚህ ጋር ይታያችሁ እንደሆነ ስዕሉ ላይ የተሰመረ መሀል ለመሀል ላይ የተሰመረ ቀጭን መስመር አለና ሲሜትሪካል ድሮይንጎችን የምንለየው በዚህ መስመር ነው። ወይም ደግሞ አንድን ስዕል ወስደን መስመር ከሌለበት መሀል ለመሀል አካፍለን እኩል ወደታች መስመር ስናሰምር በግራና ወይም በግራ በኩል ከስዕሉ በግራ ካሰመርነው መስመር በግራ በኩል የሚታየው ነገርና በቀኝ በኩል የሚታየው ነገር ተመሳሳይ እኩል
የሆነ ገጽታ ካለው ያ ስዕል ሳይሜትሪካል ድሮዊንግ የሚባለው አይነት ነው ማለት ነው። አሳይሜትሪካልን ስናየው ሞር በኤግዛምፕሉ ግልጽ ይሆንልናል ማለት ነው። አሳይሜትሪክ ላይ ተመልከቱት። እዚህ ጋር መሀል ለመሀል ላይ የተሰመረ መስመር አለ በተመሳሳይ መንገድ ማለት ነው። ይህንን አሳይሜትሪካል ያስባለው ነገር ምንድን ነው? ሉክ አት ሂር ቀኝ በኩል ያለው የስዕሉ ገጽታ እና በግራ በኩል ያለው የስዕሉ ገጽታ ተመሳሳይ አይደለም፣ ባላንስ አይደለም፣ የሆነ አምባላንስድ የሆነ ገጽታ አለው። ስለዚህ እንደዚህ አይነት ስዕሎችን ነው አሳይሜትሪካል የምንለው። በአጭሩ ሳይሜትሪካል ድሮይንግ የምንለው በዚህኛው በኩል የምትመለከቱት በመስመር መሀል ለመሀል ስናካፍለው በግራና በቀኝ የምናገኘው የስዕሉ ገጽታ ተመሳሳይና እኩል ሲሆን ነው። አሳይሜትሪካል ድሮይንግ የምንለው ደግሞ በተመሳሳይ በመሀል ለመሀል አካፍለ ነው፣ ነገር ግን በቀኝና በግራ በኩል ያሉት ነገሮች እኩል ሳይሆኑ ሲቀሩ የምናገኘው ገጽታ ነው ማለት ነው። ተጨማሪ የአሳይሜትሪካልና ሳይሜትሪካል ድሮይንጎችን እስቲ በምሳሌ እንመልከት። እዚህ ጋር አንድ ቤት ይታያል። ይሄ ያው የነጩ ቤተ መንግስት ወይም ደግሞ ዋይት ሃውስ የሚባለው ነው። ይህንን ምስል አሁን እንደዚህ ቢሰጠን እንዴት አድርገን ነው ሳይሜትሪካል አሳይሜትሪካል ብለን የምንወስነው? እንደምታዩት ያስቀመጥኩት አሳይሜትሪካል ስር ነው። ስለዚህ መስመር እናደርግበት፣ መሀል ለመሀል የሚያካፍለው መስመር እናደርግበታለን ማለት ነው። ስለዚህ መስመር ስናደርግበት በቀኝ በኩል ያለው ገጽታና በግራ በኩል ያለው ገጽታ ተመሳሳይ ሆኖ እናገኘዋለን ማለት ነው። በዚህ ምክንያት ይህንን ስዕል ሳይሜትሪካል ድሮዊንግ እንለዋለን ማለት ነው። የአሳይሜትሪካል ድሮዊንግ ምሳሌ ደግሞ እንመልከት። እዚህ ጋር እንደዚህ አይነት ስዕል ተሰጠን። ይህንንም እስቲ እኩል ለእኩል መሀል ለመሀል እናካፍለው። እንደዚህ ሲካፈል እንደምታዩት በቀኝ በኩል ያለው እና በግራ በኩል ያለው የስዕሉ ገጽታ ልዩነት አለው ማለት ነው። that is what makes it asymmetrical drawing። ስለዚህ ሳይሜትሪካልና አሳይሜትሪካል ድሮይንጎችን በዚህ መልኩ መለየት እንችላለን። ግን ሁልጊዜም ቤትን ወይም ደግሞ የቤት ዲዛይኖችን ብቻ አይደለም፣ ሌላም ነገር አሳይሜትሪካልና ሳይሜትሪካል ድሮይንግ ተብሎ ሊለይ ይችላል። ለምሳሌ ይህንን ዛፍ እንመልከት። እዚህ ጋር ዶት ዶት ተደርጎ ወደታች በብሮክን ላይን የተጻፈ የተሰመረ መስመር አለ። እዛ ላይ ደርበን እናስምርበት እንደዚህ። ይሄ አሁን ኤግዛክትሊ ይህንን የዛፍ ምስል ለሁለት የሚያካፍለው ነው። እንደምትመለከቱት በቀኝ በኩል ያለውና በግራ በኩል ያለው የስዕሉ ገጽታ ኦልሞስት ተመሳሳይ ነው። that is what makes this picture symmetrical drawing። ይህንኑ ምስል ደግሞ በአሳይሜትሪካል እንመልከተው። ይህን ዛፍ ተመልከቱት፣ መስመር እናስምርበት በተመሳሳይ መንገድ። እዚህ ጋር እንደምታዩት የግራው በኩል ከዚህኛው በቀኝ በኩል ካለው የተለየ ገጽታ አለው ማለት ነው። that is what makes this tree asymmetrical drawing። ስለዚህ በአጭሩ ሳይሜትሪካል እና አሳይሜትሪካል ድሮይንግ የምንለው ይሄንን ነው ማለት ነው። ወደ ቀጣዩ ርዕሰ ጉዳያችን እንቀጥላለን። ቀጥሎ ስንመጣ የምናገኘው ፔይንቲንግ ነው። ፔይንቲንግ እንግዲህ የስዕል ስራን የሚመለከት የአርት ዘርፍ ነው። ፔይንቲንግ ይላል ሲጀምር። ፔይንቲንግ like drawing is another major means by which marks are created on the surface። ፔይንቲንግ ልክ እንደ ድሮይንግ ሁሉ ይሁን ምልክቶችን ወይም ደግሞ የምናሰምረውን ወይም የምንስለውን ነገር አንዳች ሰርፈስ ላይ የምናስቀምጥበት ሂደት ነው። whether painting is to create a realistic representation of a subject, to explore an idea, or to react to a feeling. Painting is just like drawing, allows anyone to respond and express themselves visually. Painting በሪያሊስቲክ ልንስል እንችላለን። ሪያሊስቲክ የምንለው እንግዲህ ተጨማሪ ፈጠራ የሌለበት የእውነታውን ገጽታ ቁጭ አድርገን የምንስልበት የምናስቀምጥበት የስዕል ዘርፍ ነው። ወይም ደግሞ we can try to explore an idea or to create a feeling። ለምሳሌ ሀዘንን ልንስል እንችላለን፣ ደስታን በስዕል ልንገልጽ እንችላለን። ወይም ደግሞ ሌላ የሰውን ልጅ ፊሊንግ ወይም ደግሞ ውስጡ የሚሰማውን ነገር በስዕል ልናስቀምጥ እንችላለን ማለት ነው። ይህ ደግሞ የቪዥዋል አርት ትምህርት አንዱ አካል ነው። እንደምታውቁት ያው ይህ የትምህርት ፐርፎርሚንግ ኤንድ ቪዥዋል አርት ነው የሚባለው። ይሄ ስዕሎች፣ ፕሪንት ሜኪንግ፣ ድሮዊንግ የመሳሰሉት ነገሮች የቪዥዋል አርት ፓርት ናቸው። ሌሎቹ ፊልም፣ ቲያትር፣ ሙዚቃ ደግሞ የፐርፎርሚንግ ፓርት ናቸው እና ፔይንቲንግ አርቲስቶች ወይም ደግሞ ስዕል የሚሰሩ ሰዓሊያን ውስጣቸውን የሚገልጹበት ወይም ደግሞ ሪያሊስቲክ የሆነ ነገር የሚገልጹበት የቪዥዋል አርት ጥበብ ነው ማለት ነው። እዚህ ጋር መሀል ላይ የምትመለከቱት አንድ ሴንቴንስ አለ። ፔይንት ኢዝ ኦብቪየስሊ ዩዝድ ኢን ፔይንቲንግ። እዚህ ጋር ፔይንት የሚለው ምንድን ነው? ፔይንት በዚህ ኮንቴክስቱ ቀለሙን የሚገልጽ ነው። ቀለም ኦብቪየስሊ ቀለም ፔይንቲንግ ላይ አለ። ምክንያቱም የምንስለው 99% በቀለም ስለሆነ ቀለምን ተጠቅመን ስለምንስል ማለት ነው። ሲቀጥል the paint itself is made up of two separate ingredients።
የመጀመሪያው አሁን ቀለም ወይንም ደግሞ ከለር የምንለው ከከለር ጋር ተመሳሳይ ነገር ስላለው ማለት ነው። ኦፍ ኮርስ ቀለም ሁለት የተለያዩ ግብአቶች ያሉት ነው። አንድን ነገር ቀለም የሆነን ቀለም ስንመለከት ያንን ቀለም ያስባለው ሁለት ግብአቶች አሉት ነው በዋናነት የምንወስዳቸው ማለት ነው። አንደኛው ፒግመንት ዛት ክሬትስ ዘ ከለር። ይሄ ፒግመንት ከለሩን የሚፈጥረው ቢጫን ቢጫ ያደረገው ነገር፣ ቀይን ቀይ ያደረገው ነገር ዛት ኢዝ ዋት ዊ ኮል ኢት ፒግመንት። ስለዚህ ከለር ያስባለው ከለሩን የሚፈጥረው ነገር ከለር ፒግመንት የምንለው ነው። ሁለተኛው ኢንግሪዲየንት የፔይንት ኢንግሪዲየንት ምንድነው? ሚዲየም ዊች ሞይስተንስ ኤንድ ቦንድስ ዘ ከለር ኦንቱ ኤ ሰርፈስ። ይሄ ከለሩ ወይም ደግሞ ቀለሙ የሆነ ቦታ ላይ ስንቀባው ጨርቅ ላይ ሊሆን ይችላል፣ ወረቀት ላይ ወይ ግድግዳ ላይ የተገኘ ቦታ ላይ ስንቀባው እዛ ላይ እንዲጣበቅ የሚያደርገው እዛ ላይ እርጥበቱን ፈጥሮ የሚያያይዘው ተያይዞ እዛ ላይ እንዲቀር የሚያደርገው ሌላኛው የፔይንት ኢንግሪዲየንት ነው ማለት ነው። ከታች ሁለቱን ቃላት በተናጥል ለማየት ሞክሬያለሁ። ፒግመንት ይላል። ፒግመንት which give paint its color ነው፣ ከለሩን የሚሰጠው ነገር ነው ማለት ነው። ብዙ ጊዜ ይሄ ደግሞ ሚዲየም which moistens and bonds the color onto a surface የሚለው ደግሞ በተለያዩ ቦታዎች ላይ ስትመለከቱት ራይዝን ወይም ደግሞ ባይንደር የሚል አገላለጽን ይዛል። is used in paint to hold all the pigments together and help the paint dry። ቀለሙን ወስደን የሆነ ቦታ ላይ ስንቀባው ፒግመንቶቹን አያይዞ ከለሩን ይፈጥራል። መጀመሪያ ምኑ ራይዘን ወይም ደግሞ ባይንደር የሚባለው የከለር ወይም የቀለም ኢንግሪዲየንት ማለት ነው። ፒግመንቶቹን አያይዞ ከለሩን ይፈጥራል። ከዛስ ቀለሙ እንዲደርቅ ግድግዳው ላይ ወይም ደግሞ ጨርቁ ላይ የቀባነው ቀለም እዛው ላይ ተያይዞ ቀርቶ እዛው ላይ እንዲደርቅ የሚያደርገው ሌላኛው ኢንግሪዲየንት ነው ማለት ነው። እንቀጥል። ፔይንት ላይ ነው ያለ ነው። ሚዲየምስ ኦፍ ፔይንቲንግ ኢኩዊፕመንት ኒድድ ፎር ፔይንቲንግ ይላል። እዚህ ጋር ስዕልን ለመሳል የሚያስፈልጉ ወይም አስፈላጊ የምንላቸው የተለያዩ ነገሮች ተዘርዝረዋል። የተለያዩ ነገሮች፣ እነዚህን ነገሮች ተጠቅመን ስዕል ልንስል እንችላለን ነው። እንግዲህ እነዚህን አንድ ስዕል ለመሳል የግድ እነዚህ ሁሉም ያስፈልጋሉ ማለት አይደለም። የተወሰኑትን ብቻ ወስደን እንጠቀም እንችላለን። ግን እንደ ሰዓሊ ወይም ደግሞ በስዕል ሙያ ላይ መሰማራት የሚፈልግ ሰው እነዚህን ነገሮች ሊያውቃቸውም ሊኖሩትም ይገባል ማለት ነው። so let us mention what they are. the first one is pencil። ያው እርሳስ ነው። በእርሳስ የተለያዩ ነገሮችን የምንስል ስለሆነ እርሳስ ለፔይንተር የግድ አስፈላጊው ነገር ነው። ቀጥሎ ቻርኮል አለ። ቻርኮል ከሰል ነው፣ ግን ይሄ በየቤቱ እሳት ላይ የምንጠቀመው አይነት ከሰል ሳይሆን ለፔይንቲንግ ተብሎ የተዘጋጀ ራሱን የቻለ ልክ እንደ እርሳስ ረዝሞ የሚዘጋጅ የስዕል የምንሰራበት አንድ ግብአት ነው ማለት ነው ቻርኮል። በነገራችን ላይ እነዚህን እያንዳንዳቸውን ነገሮች ቴሌግራም ላይ አስቀምጥላችኋለሁ በምስል ማለት ነው። በተለይ ወጣ ያሉ ነገሮች አሁን ፔንስል የተለመደ ስለሆነ እሱን እንኳን ብንተው ቻርኮል፣ የፔይንቲንግ ቻርኮል ምን ይመስላል ምናምን የሚለውን ቴሌግራም ላይ በምስል አስደግፌ አቀርብላችኋለሁ። የቴሌግራም ሊንካችን ደግሞ እዚሁ ቪዲዮ ከታች ዲስክሪፕሽን ላይ ታገኙታላችሁ። እሱን ጆይን አድርጋችሁ ማየት ትችላላችሁ። ስለዚህ ቻርኮል ይሄን ይመስላል። ቀጣዩ ነገር ክራየንስ ናቸው። ክራየን እነዚህ ወፍራም የተለያየ ከለር ያላቸው ወፍራም የስዕል መሳያ ከለሮች ናቸው። ይሄ በየትኛውም ስቴሽነሪ ውስጥ በቀላሉ የምታገኙት ነገር ነው። ብዙም ውድ የሆነ ነገርም አይደለም ክራየን። ስለዚህ እሱም አንድ የስዕል ስራ ግብአት ነው ማለት ነው። ቀጣዩ ትራዲሽናል ዳይስ ናቸው። ትራዲሽናል ዳይስ የሚባሉት ምንድን ናቸው? ይሄም አሁን ብዙ የተለመደ ነገር አይደለም። በአማርኛ ብንገልጸው አሁን ይሄ ከቅጠላቅጠል ወይም ደግሞ ከተለያዩ ነገሮች የሚሰራ ባህላዊ ቀለም ነው ትራዲሽናል ዳይስ የሚባለው ማለት ነው። ቅጠሎችን ለምሳሌ በመውቀጥ ወይም በመጭመቅ የሚወጣውን ቀለም ለፔይንቲንግ ስንጠቀም ትራዲሽናል ዳይስን ተጠቀመን ማለት ነው። ሁለተኛው ኮንቴምፖራሪ ፔይንትስ አክለሪክ የምንለው እዚህ ጋር እንደ አንድ የስዕል ግብአት ተደርጎ የተጠቀሰው ምንድን ነው? ኮንቴምፖራሪ ያው ዘመናዊ የሚለውን የሚያመለክት ነው። አክለሪክነቱ ደግሞ ቶሎ የሚደርቅ መሆኑን የሚያሳይ ነው። ስለዚህ ዘመናዊ ቀለሞች አሉ በጊዜው የምናገኛቸው በዘመናችን የምናገኛቸው ቶሎ መድረቅ የሚችሉ የፔይንት አይነቶች ወይም ደግሞ የቀለም አይነቶች ኮንቴምፖራሪ ፔይንትስ አክለሪክ የምንላቸው እነሱን ነው ማለት ነው። ቀጣዩ ወተር ከለር ይላል። ወተር ከለር
የውሃ ከለር የሚባለው በውሃ የሚበጠበጥ ዱቄት ሆኖ ተጋግሮ መጥቶ በውሃ የሚበጠበጠውን ነው እንጂ የውሃ ቀለም ወይም ደብዘዝ አድርገን ስንቀባ ውሃን ለምሳሌ ውሃ የሚመስል ነገር ለመሳል የምንጠቀመውን ነገር አይደለም። ወተር ከለር የምንለው በውሃ የሚበጠበጥ ዱቄት ነው ወይም ደግሞ ደርቆ የሚመጣ ከዛም በኋላ ውሃ ላይ አድርገን በጥብጠን የምንጠቀምበት የከለር አይነት ነው። ወተር ከለርም ምን ይመስላል ያው ታውቁታላችሁ ኦፍ ኮርስ ስታዩት ቴሌግራም ላይ ምስሉን አስቀምጥላችኋለሁ። ቀጣዩ ጌጅ ይላል። ጌጅ ይሄ ዲቫይስ ነው። ምንድነው ጠቀሜታው? ጌጅ እንግዲህ መለኪያ ነው። ለምሳሌ የመኪና ፍጥነት ቢለካ በጌጅ ነው የሚለካው። ስለዚህ እዚህ ጋር ፔይንቲንግ ላይ ግን ምን አገናኘው ልትሉ ትችላላችሁ። ፔይንቲንግ ላይ ጌጅ የመጣው ራሱን የቻለ የፔይንት ጌጅ አለ። ቀለም ውፍረትንና ቅጥነቱን የሚለካልን ማለት ነው። ይሄ ቀለም በጣም ወፍራም ነው ወይንስ ደግሞ ቀጭን ነው፣ በምን አይነት መልኩ መበጥበጥ አለበት የሚለውን ውስጡ ጫፍ ነገር አለችው እዛ ውስጥ ስንከተው ይነግረናል ማለት ነው፣ ቅጥነቱን ወይም ውፍረቱን። ስለዚህ ጌጅ ፔይንቲንግ ላይ የገባበት ዋናው ምክንያት የቀለሙን ውፍረትና ቅጥነት ለማወቅ ነው ማለት ነው። ቀጣዩ ቴምፕራ ነው። ቴምፕራ ከተለምዶ ወጣ ያለ የስዕል የምንስልበት ግብአት ነው። ይህም ደግሞ በአብዛኛው ለምሳሌ ውሃንና የእንቁላል አስኳልን በመቀላቀል ልንጠቀም እንችላለን። ይሄ ነው ቴምፕራ የሚባለው። ከእንቁላል ጋር ተቀላቅሎ ለምሳሌ ውሃና እንቁላል በደንብ ተደርጎ ተደባልቆ ስዕል ላይ ብንጠቀመው የሚፈጥርልን ራሱን የቻለ ኢምፕሬሽን አለ። ስለዚህ ይህንንም መጠቀም እንችላለን። ነገር ግን ዋናው ነገር እዚህ ጋር የሚወስነው ምንድን ነው? መሳል የምንፈልገው ነገር ምንድን ነው? ይሄ ነገር ያስፈልገዋል ወይ? ወይም ደግሞ በዚህ ቴምፕራ የእንቁላል አስኳል እና ውሃ ተደባልቆ የሚፈጥርልን የከለር አይነት አስፈላጊ ነው ወይ ለኛ ስዕል የሚለው ነገር ራሳችንን ጠይቀን አዎ ከሆነ መልሳችን ልንጠቀመው እንችላለን ማለት ነው። በት አስ ኤ ፔይንተር አንድ ግብአት ነው ሊኖረን የሚገባው ማለት ነው። ቀጣዩ ኦይል ፔይንት ነው። ይሄ በባህሪው ኦይል ፔይንት አስቸጋሪነቱ ለመድረቅ ጊዜ ይወስዳል። ኦይል ፔይንት ብዙ ጊዜ ቶሎ አይደርቅልንም፣ ጊዜ ይወስዳል። ግን እንደ አንድ ሰዓሊ ሊያስፈልገን የሚችል ነገር ነው ማለት ነው። ፖስተር ከለር ካናቫስ ሌላኛው ነው። ብዙ ጊዜ የተለመደ አይነት ከለር ነው። ነገር ግን ፖስተር ከለር ካናቫስን ስንጠቀም መጠንቀቅ አለብን። እነዚህም የከለር አይነቶች ናቸው ወይም ደግሞ የፔይንት ወይም የቀለም አይነቶች ናቸው። ነገር ግን እነዚህ የቀለም አይነቶች በጣም ደማቅ የሆኑ ከለሮች ናቸው። ፖስተር ከለር ካናቫስ በጣም ደማቆች ናቸው። they are less glue and more ፒግመንት አላቸው ማለት ደግሞ የከለራቸው ድምቀት በጣም ከፍ ያለ ነው ማለት ነው። ከለሩ በጣም የደመቀ የከለር አይነት ነው ማለት ነው። ስለዚህ ይህንንም መጠቀም እንችላለን። ይሄ ፖስተር ከለር ካናቫስ ሌላኛው ባህሪውን ለምሳሌ ስንመለከት ሞዴሬት ቲክነስ አለው፣ ቀጠን ያለ ነው ወይም ደግሞ መካከለኛ ውፍረቱ መካከለኛ የሚባል አይነት ነገር ነው። ስትሮንግ ከቨሪንግ ፓወር ነው። የሆነ ቦታ ላይ ስንቀባው ድምቅ ብሎ ይወጣልናል። መጠንቀቅ ያለብን እዚህ ጋር አሁንም ሌሎችን ከለሮች በዙሪያው ያሉትን ሌሎች ከለሮች ሊውጣቸው ይችላል፣ ሊያደበዝዝብን ይችላል እሱን ስንቀባው። ስለዚህ በጥንቃቄ ልንጠቀመው ይገባል ማለት ነው። ፖስተር ከለር ካናቫስ ብራሽ፣ ይሄ ያው ብሩሾች ናቸው። ኦፍ ኮርስ ያስፈልገናል ለአንድ የስዕል ስራ። ፕሌት ሰዓሊያን ብዙ ጊዜ የምታስፈልጋቸው አንድ ዝርግ የቀለም መቀላቀያ ቀለም ከምናነሳበት ቦታ ላይ ወስደን ላይ አድርገን የምንቀላቅልባት ዝርግ ብዙ ጊዜ ከጣውላ ትሰራለች። እሷን ነው ፕሌት የምንለው። ስፖንጅ ነው። ስዕሎችን ስንስል የተለየ ድባብ ለመፍጠር ቀለም ውስጥ ነክረን ለምሳሌ በስፖንጅ ስዕላችን ላይ ልነካ እንችላለን። ያም ደግሞ የተለየ ኢምፕሬሽን እንዲፈጥር፣ ለምሳሌ በስፖንጅ አሁን ዝናብ ዘንቦ መሬት ላይ ጠብታውን መሳል ብንፈልግ ስፖንጅን ልንጠቀም እንችላለን ማለት ነው። ስትሪንግ ክሮች ናቸው። ስትሪንግ ክር ነው። ይህም ደግሞ ስዕላችን ላይ መስመር ልናሰምር እንችላለን ወይም ደግሞ የተለያዩ ነገሮችን ልንስል እንችላለን። ከለሩ ይሄ ስትሪንጉን ወይም ክሩን ከለር ውስጥ ነክረን በሚያስፈልገን ቦታ ላይ ልንጠቀም እንችላለን ማለት ነው። ፕሌት ናይቭስ ማንኪያ መሳይ ዝርግ ነገር ናት። ኤግዛክትሊ ማንኪያ ነው የሚመስለው፣ ነገር ግን ጎድጎድ ያለ ነገር አይደለም፣ ጠፍጣፋ ነው ጫፉ። እሱም ስዕልን ለማዳረስ ሊሆን ይችላል፣ ለተለያየ ዓላማ ፔይንቲንግ ላይ እንጠቀመዋለን ማለት ነው። በአጭሩ ሚዲየምስ ኦፍ ፔይንቲንግ ኢኩዊፕመንት ኒድድ ፎር ፔይንቲንግ እነዚህ ነገሮች ናቸው ማለት ነው። ቀደም ሲል እንዳልኩት እነዚህን በምስል የተደገፈ ነገር ቴሌግራም ላይ አቀርብላችኋለሁ ማለት ነው። ዘ ሜጀር ኤሌመንትስ ኦፍ ፔይንቲንግ ኢዝ ከለር ይላል። ይቀጥልና ዘ ሜጀር ኤሌመንት ኦፍ ፔይንቲንግ ኢዝ ከለር
የስዕል ስራ ወይንም የስዕል ዋነኛው ግብአት ወይንም አላባው ወይንም ደግሞ ዋናው ነገሩ ከለር ነው ይላል። So let us see what color is. Color or ብዙ ጊዜ who ተብሎ የሚጠቀሳል። who ቢባል ከለር ማለት ነው። ከለር ስንልም who የሚለውን የሚያመለክት ነው ማለት ነው። color or who is at the heart of every painting. የፔይንቲንግ ዋናው ነገር ከለር ነው። It is arguably the most important element because it sets the tone for how viewers feel about the work. ከለር እንግዲህ ከጭንቅላታችን ጋር ተያያዥነት አለው። ማንነታችን ብዙ ጊዜ በምናየው ከለር ራሳችንን እናንጻለን ወይም ደግሞ ጭንቀት የሚፈጥር ከለር አለ። ባይዘው አንዳንድ የቀለም አይነቶች ጭንቀት ውስጥ ሊከቱን ይችላሉ፣ አንዳንዶቹ ሊያረጋጉን ይችላሉ። እና የቀለም ልክ አንድ ሰው እኛ ስለን ያስቀመጥነው ወይም ስለን ዲስፕሌይ ያደረግነውን ስዕል ሲመለከት ይወደዋል ይጠለዋል የሚለውን ነገር የሚወስነው አንዱ ነገር የምንጠቀመው ከለር አይነት ነው ማለት ነው። It can for instance ይላል be warm and inviting or cold or stark ይላል። ይሄ ምንድነው? ዋርም ሆኖ በጣም ደማቅ ሆኖ ኢንቫይቲንግ ለማየት የሚጋብዝ አይነት ሊሆን ይችላል። cold and stark አለ። cold and stark ይሄ የቀዘቀዘና የማይማርክ ወይም ደግሞ ለማየት የማያነሳሳም ሊሆን ይችላል ነው። ስታርክ የምትለዋ cold and stark የምትለዋ ይሄንን ነገር የምታመለክት ነው። Either way ይላል ይቀጥልና color can set the mood for a piece. በየትኛውም መንገድ ሊሆን ይችላል። ከለር ግን የአንድን ስዕል ሙድ ወይም ድባቡን ይወስናል ማለት ነው። There are endless ways that painters can play with color. painters ወይም ደግሞ ሰዓሊያን በቀለም የሚጫወቱበት ወይም ደግሞ በቀለም ሀሳባቸውን የሚገልጹበት መንገድ በጣም ብዙ ነው። Quite often an artist may be drawn towards a particular plate that tends to define the style of their entire body of work. አንድ ሰዓሊ ፕሌቱ ላይ በሚይዘው ከለር የሚገልጸው ነገር እንግዲህ ወይም ደግሞ የፕሌቱ ላይ የሚመርጠው የቀለም አይነት አጠቃላይ የስራውን የፋይናል አውትፑቱን ይወስንለታል ማለት ነው። ቀጥለናል። ፔይንቲንግ ላይ ያለነው እዚህ ጋር ስንመጣ ምን ይላል? color theory is one of the keys to working with color especially for painters. ይሄ የቀለም ጽንሰ ሐሳብ ኪ ነው። ለምን? ለሰዓሊዎች። አንድ ሰዓሊ ሐሳቡን የሚገልጸው ቀደም ሲል እንዳልነው ከለርን ተጠቅሞ ስለሆነ የከለር ቲዮሪን ማወቅ የትኛው ከለር ምን አይነት ሳይኮሎጂካል ኢፌክት ይፈጥራል፣ የትኛው ከለር ምን አይነት ነገር ይፈጥራል የሚለውን ነገር ከለር ቲዮሪን በደንብ አድርጎ ማወቅ አለበት ማለት ነው ፔይንተር ወይም ደግሞ ሰዓሊ። Each new color you introduce to a canvas play a vital role in the perception viewers have of the piece ይላል። ይህም ቀደም ሲል እንዳልኩት ካናቫስ የምንለው ይሄ የተወጠረ ጨርቅ ወይም ደግሞ ወረቀት ብቻ ስዕልን የምንስልበት ዝርግ ነገር ነውና እዛ ላይ የምናስቀምጠው እያንዳንዱ ከለር ተመልካቹ ስዕላችን የሚመለከተው ሰው ፐርሰፕሽኑ ምን አይነት እንደሆነ ይወስነዋል ነው፣ ወይንም አመለካከቱን ይወስነዋል ነው። color can be broken down further into hue, intensity and value. እነዚህ ከለር ላይ በጣም ወሳኝ የሆኑ ነገሮች ናቸው። hue, intensity and value. Also ይላል many artists choose to work with a mother color when painting. አብዛኞቹ የሰዓሊያን ማዘር ከለር የሚባለውን ይጠቀማሉ ነው። ማዘር ከለር ሲባል ግን ምንድነው ነው? ማዘር ከለር የምንለው አንድ ይሄ ከለር ነው ወይም ያ ከለር ነው ብለን የምንወስነው ነገር አይደለም። የትኛውም ከለር ማዘር ከለር ሊሆን ይችላል። የሚወሰነው በስዕሉ ነው። ለምሳሌ አንድን ስዕል አካባቢያችን ያለ አንድን ስዕል አንስተን ስንመለከተው እዛ ስዕል ውስጥ ያለው አብዛኛው ወይም ደግሞ ስዕሉ ለመሳል ሰዓሊ የተጠቀመው በብዛት የተጠቀመው ከለር የትኛው ነው? ብዙ አይነት ቀለሞችን ከለሮችን ሊጠቀም ይችላል። ግን በብዛት ያለው ገኖ የሚታየው ከለር የትኛው ነው እዛ ስዕል ላይ? that is what we call it a mother color። ስለዚህ ማዘር ከለር ቆጥረን ቀይ ነው ነጭ ነው ምናምን የምንለው አይደለም፣ ግን በስዕሉ ምክንያት ይወሰናል። አንድ ሰዓሊ የሆነ ስዕል ላይ ቀይ ስዕልን በብዛት ከተጠቀመ እዛ ስዕል ላይ ማዘር ከለር ቀይ ነው ማለት ነው። ስለዚህ ማዘር ከለር አብዛኞቹ ሰዓሊያን ይጠቀሙታል ነው። This is a particular paint hue that is mixed into each painting that touches the canvas and it can bring uniformity ይላል።
የሆነ ተመሳስሎን አንዳች ነገርን የሚፈጥር የሚመሳሰል ነገርን ለአይን የሚስብ ነገርን የሚፈጥር ስዕሉን ሰብሰብ አድርጎ አንድ ስዕል ላይ ወይም ደግሞ አንድ አይነት ከለር ላይ የሚፈጥርልን ነገር ነው ማዘር ከለር የምንለው ማለት ነው። እዚህ ጋር አንድ የተቀመጠ ከለር ዊል አለ መጽሐፋችሁ ላይ የ7ኛ ክፍል ቴክስት ቡክ ላይም አለ። ይሄ የሚያሳየው እንግዲህ ምንድነው የከለር ድምቀትንና ፍዘትን ነው። ለምሳሌ ከላይ ያለውን አሁን ቀዩን ብናየው ቀዩ እየደመቀ ይሄዳል፣ ከዛ እየፈዘዘ ይሄዳል። በግራም በቀኝም ሌሎቹም እንደዛው ናቸው። ሁሉንም በደንብ አድርጋችሁ ልታዩዋቸው ትችላላችሁና ይሄ ከለር ዊል የምንለው በነገራችን ላይ ማዘር ከለርን በአንድ ከለር ውስጥ ስንለይ በዚህ ብዙ ጊዜ የከለር ዊልን ልንጠቀም እንችላለን ማለት ነው። በአጠቃላይ ፔይንቲንግ ይህን ይመስላል። ስንቀጥል የምናገኘው እዛው ፔይንቲንግ ላይ ያለ ነው። እነዚህን 3 ነገሮች ትንሽ ሰፋ አድርገን በምሳሌ እንመልከታቸው። color has 3 properties or characters and thus are who, value, intensity። ቀደም ሲል እንዳልኩት እነዚህ 3 ነገሮች ዋና የከለር መገለጫዎች ናቸው። አንድ ስዕል ላይ ልናያቸው የምንችላቸው ማለት ነው። who is virtually synonymous with color። ያው ቀደም ሲል ብየዋለሁ። who የምንለው የከለር ተመሳሳይ ነው ወይም ደግሞ ከለርን ለመግለጽ የምንጠቀመው ነው። red is one hue and yellow is another። ግሪን ምናምን እያልን የምንጠቅሳቸው የከለር አይነቶች hue የምንላቸው ናቸው። በምሳሌ ብንመለከተው ለምሳሌ ይህንን ምስል ተመልከቱት። እነዚህ የተለያየ አይነት hue ናቸው ወይንም ደግሞ ከለር ናቸው ማለት ነው። value is the other property or character of a color. So it says value is the lightness or darkness of a hue. ሁ ከለር እንደሆነ ቀደም ሲል አንስተናል። ስለዚህ የከለር ላይትነስ ኦር ዳርክነስ ቫልዩ ይባላል ነው። ቫልዩ የምንለው ያንን ነው። በአማርኛ ብንገልጸው የጥቁርና ነጭን መደባለቅ ወይም ጥቁርና ነጭ ሆኖ መታየት ነው። the value of a hue can be changed by adding white or black. ዋይት ኤንድ ብላክን ወይም ጥቁርና ነጭን ከለሮች ላይ ስንጨምር የሚፈጠረው ገጽታ ነው ቫልዩ የምንለው ማለት ነው። በምሳሌ እንመልከተው እስቲ ቫልዩ የሚለውን። ለምሳሌ ይህንን ስዕል ተመልከቱት። በግራ በኩል የተቀመጠው ይሄኛው ሙሉ በሙሉ ሂው ያለበት የስዕል አይነት ነው። ተመልከቱት። እዚህ ጋር የተለያዩ አይነት ከለሮች አሉ። በቀኝ በኩል የተቀመጠው ስዕል ራሱ ነው። እዚህ ጋር ያለው ስዕል ነው ወደዚህ የመጣው። ነገር ግን ቫልዩ ዳርክነስ የሆነ ቫልዩ ነው እዚህ ጋር ያለው ዳርክነስ ያለበት ወይም ደግሞ ብላክ ኤንድ ዋይት የተጨመረበት እንደምታዩት ደምቆ የሚታይ ከለር የለም እዚህኛው ላይ እና ይሄ የከለር ቫልዩ የምንለው ነው ማለት ነው። ሶስተኛው or the third property or character of a color is intensity። ኢንቴንሲቲ የምንለው እንግዲህ የከለሩ ጥንካሬ ነው ወይንም ድምቀትና ፍዘት ልንለው እንችላለን። ኢንቴንሲቲ is the brightness or dullness of a hue። እዚህ ጋር እንደሚለው ኢንቴንሲቲ ከለር ወይም የሂው ደልነስ ወይም ብራይትነስ መድመቅና መፍዘዝ ነው ማለት ነው። ፒውር ሂውስ አር ሃይ ኢንቴንሲቲ ከለር። ይሄ ፒውር የምንለው ወይም ደግሞ ጥርት ብሎ የሚታይ ከለር ኢንቴንሲቲው ሃይ ነው ማለት ነው፣ ከፍተኛ ኢንቴንሲቲ ያለው። ድል ሂውስ አር ሎው ኢንቴንሲቲ ከለር። ድል የምንለው ግን የኢንቴንሲቲያቸው ምንድነው ዝቅ ያለ ነው ማለት ነው። ይህንም በምሳሌ ልንመለከተው እንችላለን። አሁን እዚህ ምስል ላይ እንደምታዩት ለምሳሌ ለስ ኢንቴንስ የሆነ ቦታ አለ። ለስ ኢንቴንስ የሆነ ከዚህ ከታች የምትመለከቱት ደግሞ ሞር ኢንቴንስ የሆነ በከለር ደምቆ የሚታይ ቦታ አለ እና ይሄ ልዩነት እዚህ ምስል ላይ ለምሳሌ ባጭሩ እዚህ ምስል ላይ የምንመለከተው የከለር አጠቃቀም ምንድነው የምንለው ማለት ነው ኢንቴንሲቲ ኦፍ ከለር ወይም ደግሞ ኢንቴንሲቲ ኦፍ ሂው የምንለው ነው ማለት ነው። እንቀጥላለን። ወደ ቀጣዩ ርዕሰ ጉዳያችን ስንመጣ ፕሪንት ሜኪንግ ነው። ፕሪንት ሜኪንግ ላይ ደርሰናል። ፕሪንት ሜኪንግ is the process of creating artworks by printing normally on paper but also on fabric, wood, metal and other surfaces. ፕሪንት ሜኪንግ ማለት እንግዲህ ፕሪንቲንግን የተለያዩ የጥበብ ስራዎችን የተለያዩ ነገሮች ላይ ወረቀት ላይ፣ ጨርቅ ላይ፣ እንጨት ላይ፣ ብረት ላይ ወይም ሌላ ነገር እዚህ ጋር other surface ለምሳሌ ግድግዳ ሊሆን ይችላልና እዛ ላይ የምንሰራበት መንገድ ምንድነው የሚባለው ፕሪንት ሜኪንግ። ፕሪንት ሜኪንግ የምንለው መንገድ ነው ማለት ነው። ትራዲሽናል ፕሪንት ሜኪንግ ኖርማሊ covers only the process of creating prints using a hand process technique።
ይሄ ባህላዊ ፕሪንት ሜኪንግ የምንለው በአብዛኛው ያው በእጅ ማኑዋሊ የሚሰራ ስራ ነው። rather than a photographic production of a visual artwork which would be painted using an electronic machine or a printer። ይሄ እንግዲህ ትራዲሽናል ወይ ፕሪንት ሜኪንግ የምንለው አንድን ምስል በፎቶግራፍ ማሽን ወይም በፎቶግራፊክ በሆነ ማሽን ኮፒ ማድረጉን ሳይሆን ራሱ ምስሉን ሌላ ነገር ላይ እንዲያትምልን በባህላዊ መንገድ ቤታችን ውስጥ የምንሰራው የጥበብ ስራ ነው ማለት ነው። however ይላል there is some crossover between traditional and digital print making including risograph። ራይዞግራፍ የምንለው እንግዲህ ዲጂታል ስክሪን ፕሪንቲንግ ነው፣ ዘመናዊ የሚባል መሳሪያ ነው ራይዞግራፍም። ይህንንም ምን ይመስላል ራይዞግራፍ የሚለውን ማየት ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ። እና ሁለቱም ደግሞ የሚያያይዛቸው ነገር አለ ነው። የትራዲሽናል ፕሪንት ሜኪንግ እና ሞደርን የሚባለው ወይም ዲጂታል ፕሪንት ሜኪንግ የሚያገናኛቸው የሚያያይዛቸው ነገር አለ ነው። ሲቀጥል ኤክሰፕት ኢን ዘ ኬዝ ኦፍ ሞኖታይፕ ሞኖታይፕ እንግዲህ እዚህ ጋር መጽሐፉ ሞኖታይፕ ብቻ ነው ጠቅሶ የሚያልፈው የተማሪው የመማሪያ መጽሐፉ ማለት ነው ቴክስት ቡኩ። ነገር ግን ቲቸርስ ጋይድ ከዚህ ርዕስ ጋር እንዲነሳ ብሎ ያስቀመጣቸው የፕሪንት ሜኪንግ ፕሮሰሶች አሉ። 4 የፕሪንት ሜኪንግ ፕሮሰሶች አሉ። 8ኛ ክፍል ስገቡ 5ቱንም በደንብ ትማራላችሁ ሞኖታይፕን ጨምሮ። ነገር ግን እዚህ የመምህራን የ7ኛ ክፍል የመምህሩ መርጃ መጽሐፍ ላይ 4ቱን እንድናስገባ ይጠይቃል ማለት ነውና ከሞኖታይፕ ውጪ all print making processes have the capacity to produce identical multiples of the same artwork which is called a print። ከሞኖታይፕ ውጪ ሌሎቹ የፕሪንት ሜኪንግ ፕሮሰሶች ተመሳሳይ የሆነውን ነገር የመፍጠር አቅም አላቸው which we call it print ማለት ነው። each print produced is considered as original work of art። እያንዳንዱ ስራ ደግሞ በዚህ በፕሪንት ሜኪንግ የምንሰራው እያንዳንዱ ስራ እንደ ኦሪጂናል ወይም ደግሞ እንደ ዋናው ስዕል ተደርጎ ይቆጠራል ነው። and it is correctly referred to as an impression not a copy። ኢምፕሬሽን አንድምታ ወይም አረዳድ ወይም ደግሞ ማስመሰል ነው። እዚህ በዚህኛው ኮንቴክስቱ ኢምፕሬሽን ማስመሰል ነው። አስመስሎ አንድ ነገር ኤግዛክትሊ እንዲመጣ ማድረግ እንጂ ኮፒ የተደረገ ነገር አይደለም ነው። በፕሪንት ሜኪንግ የምንሰራው ፕሮሰሱ ራሱን የቻለ ነገር ስለሆነ ለምሳሌ የአንድን የእንስሳ ስዕል ወስደን ያንን በፕሪንት ሜኪንግ ሌላ ነገር ላይ ብንገለብጠው በኢምፕሬሽን ወይም ደግሞ በማስመሰል ስራ ሂደት ውስጥ ሰራን አስመስለን ያንን ራሱኑ ወደ ሌላ ፎርም አመጣ ነው እንጂ ኮፒ ያደረግን ሊባል አይችልም ነው። that means a different print copying the first common in early printing። ይሄም የመጀመሪያውን ወይም ደግሞ የመጀመሪያውን ስዕል ቅድም ባልኩት ምሳሌ ላይ ለምሳሌ የሆነን የእንስሳ ምስል ስናመጣው ራሱን ደግመን በፕሪንት ሜኪንግ እንሰራዋለን የሚል አንድምታ ያለው ማለት ነው። ፕሪንት ሜኪንግ በዚህ መልኩ ኮፒ ማድረግ መገልበጥ ሳይሆን ኢምፕሬሽን መፍጠር ወይም ደግሞ ኢሚቴሽን። ኢምፕሬሽን ባይ ዘ ወይ ኢሚቴሽን ማለትም ነው። ኢሚቴሽን ወይንም በአማርኛ ስናመጣው አስመስሎ ወደ ራሳችን ኮንቴክስት ማምጣት ማለት ነው። ስንቀጥል ምን ይላል? however impressions can vary considerably whether intentionally or not. master printmakers are technicians who are capable of printing identical impressions by hand። እንግዲህ እጅግ በጣም የተካኑ የሚባሉ የፕሪንት ሜኪንግ ቴክኒሽያኖች ወይም ባለሙያዎች ምንድነው የሚሰሩት? የአንድን ስዕል ገጽታ ኢምፕሬሽኑን ነው የሚፈጥሩት ማለት ነው። አስመስለው በራሳቸው መንገድ የመግለጽ ጥበብን የተካኑ ሰዎች ናቸው ማለት ነው። historically many printed images were created as a preparatory study such as a drawing. A print that copies another work of art, especially a painting, is known as a reproductive print ነው። ይሄ ምንድነው እንግዲህ አንድ የስዕል ስራ ፕሪፓራቶሪም ደግሞ የዝግጅት ሂደት ነው። ልክ እንደ ድሮይንግ ላይ አሁን ምንድነው የምናደርገው? አንድ ስዕል ከመስራታችን በፊት ዲዛይኑን እናወጣለን እንደተባባል ነው ማለት ነው። እና ይሄኛውም ተመሳሳይነት ነገር አለው። print that copies another work of art, especially a painting, is known as reproductive print። ስዕልን ግን በእጃችን ለምሳሌ የአንድን ሰው ኤግዛክትሊ አድርገን በእጃችን ብንስለው ፕሪንት ሜኪንግ አይደለም። በእጃችን ብንስለው ይሄ ሪፕሮዳክቲቭ ፕሪንት የሚባለው ነው። ስንቀጥል እዚህ ጋር የምናገኘው ከቅድም ያልኳችሁ ከመምህሩ መርጃ ላይ ተማሪዎች መማር አለባቸው ተብሎ የተጠቀሰ ነገር አለ። there are 4 main methods of making prints
and thus are ይልና እዚህ ጋር ዘርዝረን እንመልከታቸው። ይሄም በደንብ ብትሰሙኝ ደስ ይለኛል፣ ምክንያቱም ቴክስት ቡኩ ላይ የተጠቀሱ ነገሮች አይደሉም። እዚህ ጋር የምንመለከታቸው አንደኛው ኢንታሊዮ ወይንም ኢቺንግ የምንለው ነው። ሁለተኛ ብሎክ ፕሪንቲንግ ወይንም ደግሞ ሪሊፍ ፕሪንቲንግ የምንለው ነው። ሶስተኛ ሊቶግራፊ ያለ፣ አራተኛ ላይ ሲልክ ስክሪን የምንለውን እንመለከታለን ማለት ነው። የመጀመሪያው ላይ ስንመጣ ኢንታሊዮ ወይንም ኢቺንግ ነው። ኢንታሊዮ ኢሜጂንግ ኢሜጅስ ሜድ ባይ ፕሪንቲንግ ፍሮም ዘ ሎወር ሰርፈስ። ይህም በምስል እንመልከተው። ኢንታሊዮ ፕሪንቲንግ ይህንን ይመስላል በምስል ብናየው። ለምሳሌ መጀመሪያ ይሄኛውን ምስል እንመልከተው፣ በቀኝ በኩል ያለውን። እዚህ ጋር ምን አለ? የኢቺንግ ፕሌት አለች። ብዙ ጊዜ እቺ ጠፍጣፋ ብረት ተደርጋ እሷ ላይ ነው ስዕሉ የሚሳለው። እዚች ላይ ስዕል ይሳላል። ፔፐር እዚህ ጋር አለ፣ ስዕሉን የምናወጣበት ከታች ፕሌቷ ላይ ያስቀመጥነው ስዕል የሚወጣበት ወረቀት እዚህ ጋር ይቀመጣል። እነዚህ ደግሞ ብላንኬትስ ናቸው፣ ጨርቆች ናቸው ተደራርበው። ይሄ ክብ ነገር ከታችና ከላይ የምትመለከቱት ደግሞ አጣብቆ ለመያዝ፣ ምክንያቱም ስዕሉ ከፕሌቱ ላይ ወደ ፔፐሩ እንዲመጣ በደንብ ከፍተኛ ግፊት ይፈልጋል ማለት ነው። ስለዚህ በዚህ መንገድ የሚሰራ የስዕል ስራ ምን ይባላል? ኢንታሊዮ ወይም ደግሞ ኢቺንግ። እዚህ ጋር የምትመለከቱትም ከአንድ የኢንታሊዮ ስራ ይሄ ኦፍኮርስ 8ኛ ክፍል ላይ ያለ 8ኛ ክፍል መጽሐፍ ላይ ያለ ምስል ነውና ይሄኛውም ለኢንታሊዮ ወይም ኢቺንግ ፕሮሰስ የተዘጋጀ ምስል ነው ማለት ነው። ወደ ሁለተኛው ስንቀጥል ብሎክ ፕሪንቲንግ which is also called relief printing። ይሄንን የፕሪንት አይነት በሌላኛ ስሙ ደግሞ ብንጠቅሰው ስታምፒንግ የሚባለው አይነት ነው ማለት ነው። ስታምፕ በየቢሮው የምታዩት ስታምፕ አለ፣ ማህተም አለና ከሱ ጋር ተመሳሳይ የሆነ የፕሪንት ሜኪንግ ሂደት ነው። ኢን ሪሊፍ ፕሪንቲንግ ኢሜጅስ ሜድ ባይ ፕሪንቲንግ ፍሮም ኤ ራይዝድ ሰርፌስ። what does it mean? let us see it by example. let us example here። እዚህ ጋር አሁን ይሄ የምንመለከተው ላይኖለም የሚባል የምንጣፍ አይነት ነው። አሁን እሱ ላይ ምን ሲሰራ ነው? የብሎክ ፕሪንቲንግ ወይም ደግሞ ሪሊፍ ፕሪንቲንግ ሲሰራ ነው። እነዚህ ስዕሎች እዚህ ጋር የምትመለከቱት ስዕል ዲዛይኑ የተሰራው ምን ላይ ነው? እዚህ በእጁ ላይ ይዞ የምታዩት እንጨት ላይ ነው የተሰራው። እዚህ እንጨት ላይ የተሰራው ስዕል ቀለም ይደረግበታል። ቀለም ላዩ ላይ ይቀባልና እዚህ ወደ እንትን ላይ ከላይ አምጥተን ስናስቀምጠው ይወጣልናል ማለት ነው። ልክ ማህተም እንደመምታት አይነት ፕሮሰስ ነው። ይሄኛውን እንመልከተው። ከ8ኛ ክፍል መጽሐፍ ላይ የተወሰደ ነው። እቺ አበባ እዚህ ጋር የምትመለከቷት አበባ እዚህ እንጨት ላይ ነው የተሳለችው። እዚህ እንጨት ላይ ከርቭ ተደረገ። መጀመሪያ ቅድም እንዳልነው እንግዲህ በድሮዊንግ መጀመሪያ እንጨቱ ላይ ምን ይሰራል? የአበባው ዲዛይን ይሰራል፣ ድሮው ይደረጋል። ከዛ ይቀረጻል። እዚህ ጋር እንደምትመለከቱት ተቀርጾ ትርፍ የሆነው ፓርት እንዲወጣ ይደረግና ከላይ የምናገኘው ነገር ቀለም ይቀባል። ከዛ ፕሪንት አድርገን ስናወጣው ይህን ይመስላል ማለት ነው። ከላይ አስቀምጠን እንደ ማህተም ስንመታው ይህንን የሚመስል ገጽታ ይኖረዋል ማለት ነው። በአጠቃላይ ፕሪንት ሜኪንግ ወይም ሪሊፍ ፕሪንቲንግ ይህን ይመስላል። እነዚህን ነገሮች በዝርዝር መማር ከፈለጋችሁ ቪዲዮዎችን ወረድ ብላችሁ ማየት ትችላላችሁ። የ8ኛ ክፍል ላይ እያንዳንዱን በዝርዝር ሰፋ አድርጌ ያስቀመጥኩት ቪዲዮ ስላለ እሱንም ማየት ትችላላችሁ። እንቀጥል። ወደ ሶስተኛው ላይ ስንመጣ ሊቶግራፊ ነው። ሶስተኛው ሊቶግራፊ ኢሜጅስ ሜድ ባይ ፕሪንቲንግ ኦን ዘ ሰርፌስ ኦፍ ስቶን ኦር ኤኒ አዘር ሰርፌስ ነው። ይሄ ሰርፌስ ምንድን ነው? ብዙ ጊዜ ለሊቶግራፊ የምንጠቀመው የላይምስቶን ድንጋይን ነው። በደንብ ስሙዝ ተደርጎ ተሰርቶ ሌተስ ሴት ባይ ኤግዛምፕል እዚህ ጋር ይሄም ከ8ኛ ክፍል መጽሐፍ የተወሰደ ነው። እዚህ ጋር የምትመለከቱ የላይምስቶን ድንጋይ ነው። ይሄ የላይምስቶን ድንጋይ እዚህ ጋርም አለ። በደንብ ስሙዝ ተደርጎ ይሰራና እሱ ላይ ነው ስዕሉ የሚሰራው። እዚህ ጋር ግን ፕሮሰስ አለው። ለምሳሌ አሲድ የሚያስፈልግበት ሁኔታ አለ። የተለያዩ ግብአቶች አሉት። ውሃም ያስፈልገናል። ይሄ በስፖንጅም በደንብ ተደርጎ መጠረግ መቻል አለበት እና እንደዚህ ተደርጎ በደንብ ከተጠረገ በኋላ የምንስልበትን ወይም ስዕሉ እንዲወጣልን የምንፈልግበትን ጨርቅ ወይም ወረቀት ላዩ ላይ አንጥፈን በዚህ ዲቫይስ ወይም ደግሞ በሌላ ሮል በሚያደርግ ላዩ ላይ እየተሽከረከረ በደንብ አድርጎ ድንጋዩ ላይ የሚያሽልን ወረቀቱን አሽቶ ፕሪንቱ እንዲወጣ የሚያደርግልን ነገር ያስፈልገናል ማለት ነው። ሊቶግራፊ ይህን ይመስላል። እዚህ ጋር የምትመለከቱት በሊቶግራፊ የተሰራ ሌላ ስዕል ነው። ለምሳሌ እዚህ ጋር ባይ ዘ ዌይ ሊቶግራፊ ላይ መርሳት የሌለብን ነገር ከዚህ በፊት ባየነውም የሪሊፍ ፕሪንቲንግ ላይ መርሳት የሌለብን ነገር ስዕሎቹ ዞረው ነው የሚሳሉት። ለምሳሌ አሁን እዚች ጋር ያለችውን ዶሮ የምንመለከታት ፊቷ ወደዚህ ነው የተቀመጠው፣ ወደ ቀኝ ነው ፊቷ። ነገር ግን ፕሪንቱ ሲወጣ ወዴት ነው የሚሆነው? ወደ ግራ ነው የሚሆነው እና ጽሁፎችን በተለይ መጠንቀቅ መቻል አለብን ማለት ነው በዚህ ስንሰራ። ሊቶግራፊ በአጠቃላይ ይህን ይመስላል። ቀጣዩ አራተኛ ላይ የሚመጣው ሲልክ ስክሪን ነው። ሲልክ ስክሪን ኢሜጅስ ሜድ ባይ ፎርሲንግ ኢንክ ትሩ ሲልክ ስትሬችድ ኦን ኤ ውድን ፍሬም። እንግዲህ በዚህ ፕሮሰስ የሚሰራ የፕሪንቲንግ ሂደት ምን ይፈልጋል?
ሲልክ ወይንም ደግሞ ይሄ በአማርኛ የሐር ጨርቅ የምንለው ነው እና ያ የሐር ጨርቅ የእንጨት ፍሬም ላይ በደንብ ተደርጎ ተወጥሮ በዛ ላይ የሚሰራ ነው። ኦፍኮርስ ስዕሉ ሐሩ ላይ ይሰራል። ከዛም በኋላ በምሳሌ ብንመለከተው ለምሳሌ እዚህ ጋር ነው። ይሄ አሁን ከታች የምትመለከቱት አረንጓዴ ሆኖ የምትመለከቱት ሲልክ የሆነ ጨርቅ ነው። ውድን ፍሬም አለው እንደምታዩት። ስለዚህ ምንድነው የሚደረገው? ስዕል ሲልኩ ላይ ይሳላል። ከዛም በኋላ በዚህ ይሄ ቀለም ከላይ ተደርጎ የሚታሽበት ነው። የምናሽበት ራሱን የቻለ ዲቫይስ አለው እና በዚህ ቀለም ካደረግን በኋላ ሲልኩ ላይ በደንብ ተደርጎ ከላይ እስከታች ሲታሽ ምስሉ እዚህ ጋር እንደሚታይ ይወጣል ማለት ነው። ለምሳሌ ይሄ በሲልክ ስክሪን ፕሪንት የተደረገ ምስል ነው። እዚህ ጋር የምትመለከቱት ተመሳሳይ ነገር ነው። ግን እዚህ ጋር ያለው መጀመሪያ ቀለም ያልተደረገበት ሲልክ ስክሪኑ ላይ የተሳለ ስዕል ነው። ከዛ ወረቀቱን ከታች ቲሸርት ሊሆን ይችላል፣ የተለያየ ጨርቅ ሊሆን ይችላል። ብቻ ከስር አስቀምጠን ቀለሙን ከላይ በምናሽበት ወቅት እንደዚህ ምስሉ በደንብ አድርጎ ይወጣልናል ማለት ነው እና ሲልክ ስክሪን ፕሪንቲንግም ባጭሩ ይሄን ይመስላል። እንግዲህ የዛሬውን ቶፒክ በዚሁ እንጨርሳለን ማለት ነው። በሚቀጥለው ስንገናኝ ወደ 3ኛው ምዕራፍ እንገባለን። የግሬድ 7 3ኛው ምዕራፍ ሂስትሪ ኤንድ ካልቸር በሚለው እንገናኛለን ማለት ነው። ሁልጊዜ በቪዲዮ መጨረሻ እንደምለው ዛሬ ማነሳዋለው ቪዲዮቻችን የምንሰራቸው ቪዲዮዎች እየጠቀሟችሁ እንደሆነ ተስፋ አደርጋለሁና ይህንንም ሁልጊዜ እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ምንለቀው ቪዲዮ ይደርሳችኋል ማለት ነው። ከዛ ውጪ በቴሌግራም ልታገኙን ትችላላችሁ። ሀሳብ፣ አስተያየት፣ ጥያቄ ካለ ቴሌግራም ላይ ሊላክልን ይችላል። እዚሁም ኮመንት ላይ ብጽፉልኝ ይደርሰኛል። የዛሬውን በዚህ ላብቃ። እኔ መምህር ደረጀ ታደሰ እባላለሁ። የፒቪኤ መምህር ነኝ። ቻው።